ከመጨረሻ ሰው ራሱን ሲገልጽ አልቲሜትሊ ከግጥም በላይ ሊገልጽ አይችልም ህይወትን። ያ የነበረ ይሄ ግጥም ዝም ብሎ አይመጣም አይደል? ማንም ዝም ብሎ የሚሰጥ አይደል? ጽሁፍ ለማንም አይሰጥምና ኃይሉና ፓወሩ የሚገባህ ራሱ ትንሽ ነጠፍ ብሎብህ ካየው ነው ብዬ ነው ማምነው ፐርሰናሊ ይላሉ። አሁን ወር ጀስት ዘ ቬዝልስ እሱ ነው የሚጽፈው እንጂ እዚህ ጋር ያለ ገጣሚ ቢባል ከራሱ አይደለም፣ ስክሪፕቶ ነው እሱ ጀስት ከዛ ከኋላ ያለው የፈጣሪ ኃይል ኦፍ ኮርስ አንዳንዴ በኦሮሞ ባህል በገዳ ስርዓት ሴት ያገባችለት በእጇ የምትሰጥ ሲንቄ በትር አላት። ይቺ ሲንቄ የሚሏት ዘለግ ያለች በትር የሴት ልጅ ከለላ ጠባቂ ነች ክብር። ብዙ ሰው መረዳት ማይችለው ይሄ ነው። ለዚህ ነው ሰው ለሀገሩ የሚሞተው። ሀገር አንተም አልፈ የምታስቀጥላት ነገር ነች እንጂ አንተ እንድትኖር ሀገር የምትገልበት ጉዳይ አይደለም። ምን አለ ተብሎ ከዛ እዛ ጽሁፍ ላይ ሳምንቱን ሙሉ ሙግት ይደረጋል፣ ይወራል። እነ ሎሬት ጸጋዬ ጽሁፎች የራሳቸው አምዶች አሏቸው። ሪሰንትሊ አሁን ይሄ መጽሔት የምትለው እኮ የለም። አሁን በዚህ ጋራ የትኬት የሚቆረጥበት ምናምን ካርድ የሚቆረጥበት አለ ምናምን አለ እንትን የታለ የሆነች ትንሽዬ ሪሃቢሊቴሽን ሴንተር ላይብራሪ ኦኬ ላይብራሪ ሰው ገብቶ ምናምን ሊሆንበት የሚችለው። ሰላም እንደሰነበታችሁ ውድ የአርምሞ ፖድካስት ማይንድፉል ኢትዮጵያውያን፣ ዛሬ አንድ ወጣት ግን ስራ ወጣት ያልሆነ እንግዳ ጋር ተገናኝተናል። እንግዲህ ራሱን በሚጠራበት ኪዳ ጫሪታ ወይም ቅዱስ ጋር ገጣሚ፣ ሌላ ምንድነው ገጣሚ፣ የቲክቶክ ክሬተር፣ ተራኪ ወጣት ኢትዮጵያዊ ጋር ቆይታ ይኖረናል። አብራችን ቆዩ። ሰላም። እሺ ኪዳ ዌልካም ብያለሁ ወደ አርምሞ። ራስን እስኪ ለተመልካቾች አስተዋውቅልን። አው እንግዲህ መጀመሪያ እንዳልከው ያው ድሮ በጽሁፉ ከሆነ ገጣሚዎች በጣም ብዙ ስላሉ የተሻለ ገጣሚዎች ስላሉ እኛ በፊት ጫሪታ ገጣሚ ብለን ከፊት አስገባ ነው ማለት ስሙ የገባው ምንድነው ያንስ ትንሽ ስለምታንስ ማለት ነው። አዎ በእንትኑ ደረጃው ማለት ነው። እና በዛ ሊያዝ ነው ጫሪታ ገጣሚ ብዬ ያልኩት። በተረፈ ዶክተር ኤልያስ ከሄልዝ ኦፊሰር ቅዱስ ጋር እያወራ ነው በዚህ ሰዓት የሚገኘው። እሺ ሌላ ሙያ ጤና ባለሙያም ነው። ጤና ባለሙያ ነው ግን አይሰራበትም። ሁለት ሰዎች እጁ ላይ ሞተዋል ተባሏል። ከዛ ምን አፕን አድርጎ ነው? አይ ነው እኔ ያው 6 ወር ምናምን ያህል እንትን አልኩኝና ካገለገልኩ ምናምን በኋላ ጀስት ፊልዱን ተውኩት። የሞተውባ አይደለም አረተው ደሞ ታስላልኝ ኪዳ እንግዲህ ወጣት ቢሆንም እንዲህ እንደ ሰውነቱ አይደለም የሚያነሳቸው ሀሳቦች እንግዲህ የምታውቁትም ትኖር ይችላላችሁ። ቲክቶክ ላይ በተለይ ዲፕ ሀሳቦችን ነው የሚያነሳው። ከዛ ውጪ ደግሞ አሪፍ ገጣሚ ነው። ጫሪታ እንግዲህ መተናነሱ ጥሩ ነው፣ ግን ጫሪታ ብቻ አይደለም አሁን ገጣሚን እያልኩ ነው የምቀጥለው እኔ። በቅርቡም ደግሞ የግጥም መድብሉን ያሳትማል። እንግዲህ ዛኔ ሲመጣም እንግዲህ ደግመን እንደምትመጣ ተስፋ አደርጋለሁ። እንገናኛለን። የግጥም አብዮት ላይ ነው እንግዲህ መጀመሪያ ማስታወስህ አንተን። እስቲ የግጥም ህይወት እንዴት ጀመረ? ትንሽ ስለሱ እናውራና ወደ ዲፕ የፍልስፍና ሀሳቦች እንገባለን። የግጥም አብዮት በመመስረቱ በቃ የግጥም አብዮት ማለት በቃ እሱ በጣም አሪፍ ህይወት የሰጠ ነገር ነው። ለኔ ብቻ ምናምን ሳይሆን እንደ አጠቃላይ በዛ በግጥም ዙሪያ ያሉ ሰዎች ላይ የመጀመሪያው ሐሳቡ ምን ነበር? እዛ ጋር ግጥም ካየኸው የሆነ መድረክ ምናምን ይጠራና ወይ ደግሞ ሰዎችን ስትጠራ መድረክ አዘጋጅተህ የሆነ ፕሮግራም ይደረግና የሆነ ዝግጅቶች ይደረጋል። ከዛ ግጥም ምን ይሆናል መሰለ አጫፋሪ ይሆናል ማለት ነው። እና እዛ ጋር ሄዶ ትንሽ አሸብሽቦ እንዲወርድ ነው የሚፈልገው ግጥሙም ገጣሚው ማለት ነው። ሌላ ፕሮግራሞች ላይ እና መሀል ላይ ተካተካ የምታደርገው ሆነ ግጥም ግን በራሱ አቅም ያለው ብቻውን በቂ የሆነ ላይክ የግጥም ኮንሰርት ብለህ ራሱ ማዘጋጀት የምትችል ሰው ነህ። ግን ግጥም
እስኪ አንድ ግጥም ደግሞ በመሃል ጣል እናርግና እንደዛ ነው የሚባለው ፕሮግራም ላይ እና እሱን ነገር ለእንትን ለማለት ነው የግጥም አብዮት ተብሎ የተመሰረተውና ያንን አብዮት ራሱ ለማንሳት ነው ከፍ ለማድረግ ማለት ነው። በእርግጥም ደግሞ ባሉት በዛ በአመታቶች በተደረገው ነገር ጥቂት አመታት እንኳን ቢሆን በጣም አሪፍ ስራ ተሰርቷል። የሆኑ ሰዎች የሚተዋወቁ ገጣሚዎች ብቻ ያሉበት እንትን ያሉበት አይደለም፣ በርካቶች የተገናኙበት ነው። ያው እድሜ ለነ ገጣሚና ጸሐፊ ደራሲ ዮሐንስ ሀብተማርያም ጆኒ ሀብቴ እሱ ደግሞ ትልቅ አቅም ያለው ስለነበረ በዛ መሀል ውስጥ ደግሞ እሱ መገኘቱ ትልቅ ጥንካሬ ሰጥቶት ነበረ። እኔም በጣም እንድበረታ ምናምን አሪፍ ሆኖ ሄደው ፖዚቲቭ ሰው ነው። በጣም አሪፍ እንቅስቃሴ ነው። ለምን ካለው እንትን ያስተምራቸዋል። ክፍለ ሀገር ያሉትን ራሱ እዛ ጋር ያሉትን በውስጥ ግሩፕ ተከፍቶ በእንደዚህ አካሄድ ብትሄዱ በእንደዚህ አካሄድ ብትሄዱ ተብሎ ተነግሯቸው እዛ ራሳቸው ያሉበት ቦታ ላይ ክፍለ ሀገር ላይ ዝግጅት ያዘጋጃሉ። መንስኤያቸው ግን ይሄ ይሆናል። አንዳንዶቹ ደግሞ በውድድር ምክንያት እዛ ጋር በሚዘጋጁት ምክንያት የተለያዩ ሬዲዮ ጣቢያዎች ላይ እንዲቀርቡ ከዛ እንዲተዋወቁ ኤክስፖዠር መገለጥ እንዲ ለሰዎች ያ ነገር እንዲመጣ አድርጓል። አሪፍ ነው። ስለዚህ አንተ ራሴን ያገኘሁበት ብትለው ቦታ ነው ያ በተለይ ገጣሚ ፓርትህን ራሴንም ማገኘሁበት ከዛም በላይም ሰውም ታገኝበታለህ። ዋናው ነገር እሱ ነበረ። ያው እንደምታውቀው ፌስቡክ ያሉት ሰዎች ሌላ እንትን ላይ ፕላትፎርም ላይ እንዳሉት አይደሉ። ጠንከር ያሉ ናቸው። ሀሳብ የሚነሳበት ነው። እነዛ ግሩፖች በተለይ በጣም አሪፍ ያሉበት ሰዎች ነውና እዛ ጋር ሆነ ያንን ነገር ደግሞ ያው ማፍላ ሆነ ማለት ነውና ከትላልቆቹ ጋር ሆነ እንደዛ መስራቱ በጣም ሰውም እንዳገኝበት ሆኗል። በዛ ላይ ይሄ ለሰው መስጠት የሚባለው ነገር በጣም ደስ የሚል ስለሆነ ወይም ደግሞ የሆነ ነገር ኦፖርቹኒቲ ስትፈጥር በጣም ደስ ይላል እንደዛ ማድረጉ ማለት ነው። ብዙዎች እንዲተዋወቁ ሆኗል በዛ ግሩፕ ምክንያት። የመጀመሪያ ግጥምን የጻፍከው መቼ ነው? የመጀመሪያ ግጥሜን የጻፍኩበት ቀን ይሄ ነው ብዬ አላስታውስም፣ ግን ለሰባተኛ ክፍል ፍቅረኛዬ ነው። እሺ የፍቅር ግጥም ነው? ደብዳቤም አለው። ረጅም ነው ግጥም በመሃል አለ። ጥናቴን ተሻማብኝ ብላኝ ነበር እንደውም ይዘን ረጅም ነው ብላ። ጎበዝ ተማሪ ነበር ያፈቀርከው? አይገርም? የሚገርመው ደግሞ እሱ እና ከዚህ በኋላ ለማንም ምንም ብታስልክ የማልሰማ መሆኔን አሳውቃለሁ ብላ ነው የጻፈችው። አረሰውም እንትኑ ራሱ ከባድ ከዛ ልብ ተሰብሮ ሳልጻፍክም የያዘን ግጥም ከዛ በኋላ በቃ አባሮሽን መጫወት አቆምኩኝ። ቴዘርም የለም ምንም የለም ምናምን በቃ ስሜት አንድ የግጥም ዓላማ እንግዲህ ስሜትን መግለጫ ነውና ግጥም አይ ቲንክ አሁን ላይ በተለይ ከሆኑ 100 ዓመታት በፊት ኢቭን ከ50 ከሶሻል ሚዲያም ከኢንተርኔትም ከፊልሞች መጀመርም በፊት ትልቁ የሰው ልጅ የህይወት መግለጫ መንገድ ነበር፣ አርት ነበር። አሁን ብዙ የሚሻሙት ነገሮች መጥተዋል። ጊዜን የሚሻማሉ፣ አቴንሽን ይሻማሉና ግን አሁን ለምሳሌ ወረድ ጸጋዬ ግጥም የህይወት መጨረሻው መገለጫ መንገድ ነው፣ ጠብታዋ ነች ነው የሚለው። ከመጨረሻ ሰው ራሱን ሲገልጽ አልቲሜትሊ ከግጥም በላይ ሊገልጽ አይችልም ህይወትን ይላል እና የግጥም ዋጋ በጣም ትልቅ ነው። አሁን ላይ ግን ምናልባት እንዳንተ አይነት ወጣቱን ቲክቶክም ላይ ቢሆን ምንም ላይ ቢሆን ከግጥም ጋር እንዲገናኝ እያደረጋችሁ ያላችሁ ሰዎች አላችሁ እንጂ በተለይ በመጽሐፍ ደረጃ ግጥም ሲታተም ትንሽ ኦዲየንስ ነው ያለውና አንተ ለምሳሌ ግጥምን ወደ ግጥም ዓለም እንድገባ የሳበ ወይም ሞዴል የምትለው ገጣሚ አለ? አይ ሞዴል ምለው እንደዚህ ይስበኛል ምለው የለም። አንድ ጊዜ ላይ ኤፍሬም ስዩም እንትን ያለበት ጊዜ ሲዲ ምናምን ያወጣበት ጊዜ ማለት እሱ ጊዜ ማለት ሰፈር ውስጥ ትንሽዬ ሆነ
ግን የሆነ በትልቅ ጂፓስ ምናምን ተከፍቶ ምናምን የምታዳምጠው የምትሰማው ምናምን ነገር ነው ገብቷል። እና እሱን ሰማ ነበረ በደንብ ማለት ነው። ያው እንትን ቅድሚያም በደንብ በሲዲ በደንብ የተሰራጨው ነው የተሰማውም እሱ ይመስለኛል በዛ ጊዜና ተጽዕኖ ያሳድርብሃል ምናምን። ፋይናሊ ግን 12ኛ ክፍል ምናምን ደግሞ ከዳይሬክተሩ የተሸለምኩትም የሱ ግጥም ነበር። የኤፍሬም ግጥም ጽፈህ ነው? ኖ እኔ ጽፌ ሳይሆን ሚኒ ሚዲያ ላይ ነበር የምሰራው። ኦኬ እዛኔም የሚዲያ ሰው ነበር? ሚኒ ሚዲያ ላይ ሰራ ነበር። እዛ ሰርቲፊኬት ምናምን ሰጥቶኝ ነው። ነፍስ አርቲስት ነች ማለት ነው። ሲወጣ ቴሌቪዥን ላይ ይገኛል ምናምን ነበር የተባለው። ኦኬ ከዛ ሲወጣ ከቴሌቪዥን ላይ ይገኛል እና ጀስት ያው የራስን ቴሌቪዥን የከፈትከው ቲክቶክ ያ መገኛ ቤዚካሊ የኒው ኢራ ቴሌቪዥን ነው። ሶ ሀሳቦችህን እንግዲህ በጣም አንባቢ አይነት ሰው ነህ ወይስ አሳቢ አይነት ሰው ነህ? እኔ ድሮ የማስበውን ነገር አሰፍረው ነበር። በቃ ከመጽሐፍም ከምንም ያገኛቸውን ነገሮች አሰፍራለሁ። የማስባቸውም ነገሮች ቶሎ አሰፍራቸዋለሁ። ከሆነ ጊዜ በኋላ ግን ይሄ እንትን የምትለው ነገር ራሱ ህይወት የምትለው ነገር አድካሚ ምናምን የሚሆንበት ጊዜ አለና የምትተወው ጊዜ አለ። ገብቷል? እነዛ ቫልዩ ያላቸውን ነገሮች ትተዋቸዋለህ። የቀን ለቀን ሩጫ አዎ የቀን ለቀን ሩጫው ምናምን አንተን የምታስተናግድበት መንገድ ምናምን እነዛ በጣም ሲምፕል የሚመስሉ ግን ቫልዩ ያላቸውን ነገሮች ትተዋቸዋለህ። ምንም ገጽ የማታልፍ ሰው ሆነ የወደቀ ወረቀት አንስተህ የምታነብሰው የነበርክ ሰው ሌላው ነገር ቀርቦልህም እንደዚህም ትተዋለህ። ፈልገህ የምታነብሰው ማለት ነው እና ትተዋለህ። ሩጫህ ምናምን ሊሆን የሚችለው በቃ የዕለት ተዕለት ነገሩን ነው። ጀስት ዛሬ ልኑር ሰርቫይቭ ማለት ነው። እንደዛ ይሆንብሃል እንጂ በፊት አነባለሁ። በጣም አንባቢ ነበር። ሽንት ቤት የወደቀ ጋዜጣ አነባለሁ። እንደዚሁ ቢኖር በቃ እንደዚህ ምናምን አነባለሁ። በቃ ከትንሽዬ ነገር ብዙ የምታገኘው ነገር አለ እና ሱቅ ተልከህ የሚሰጥ የተጠቀለለበት እንትን ምናምን ነበር አይደል በፊት። እዛ ላይ ጽሁፎች አሉ እና እነሱን ራሱ በቃ ዝም ብለህ ማለት ኦኬ ያልከኝ ነበር። አርመሞም ጋር አርመሞ መጽሐፍንም እንትን ብለህ የፎቶ እንትን ብለኛልና ሶ አሁን ለምሳሌ እኔ ያነሳሁት አሁን ወደ ዋናው ነገር ስንገባ ስለ ህይወትም ስለ አስተሳሰብ ስለ ሰው ልጅ የምትለቃቸው ብዙ ሀሳቦች አሉና ከግጥም ባሻገር እነዛ ነገሮች ከራስ የሚወጡ ክሪኤቲቭ ነገሮች ላይ ነው ሞር የሚያመዝነው ወይስ ከመጽሐፍ የምታገኛቸው ናቸው? አዎ አሁን ቅድም ያልኩህ ለዛ ነው። አሁን በፊት ታነባለህ በደንብ የምታነበው ከዛ ከሆነ ጊዜ በኋላ የሆነ ጥራዝ ነጠቅ አንባቢ ነው የምትሆነው ነው የምልህ። ወይም ደግሞ ራስህ ለሚጠቅምህ ነገር ከሆነ ያቺን ነገር ለመውሰድ ነው የምትለው። ገብቷል? አሁን መጽሐፍ ይዘን የምንነሳ ሰዎች ነን እኛ። ፎቶ እንነሳለን እንነሳለን። ከፈለገን ሮጠን እኮ ሄደን ቤተ መጽሐፍት እንገዛለን ብር አውጥተን። መጽሐፉ የት ነው ያለው ከተባለ ግን የሆነ ቦታ ነው ያለው ተቀምጦ ምናምን። እንደዚህ አይነት ሰው ትሆናለህ የሆነ ሰዓት ላይ። ስልክም ላይ ያለው መጽሐፎች ደግሞ ፒዲኤፍ ምናምን ነገር ይላልና እንደዚህ አይነት አንባቢዎች ሆነናል። በደንብ እንትን አይደለም ያንተ መጽሐፍ እንደዚህ ይዤው ብነሳ አነበበ ይባላል። አነበበ ነው የሚባለው። ገብቷል? ግን ውስጥ ያለውን የሆነ ሀሳብ ተመችቶኝ ነው እኔ ደግሞ ያንን ነገር የወሰድኩት ማለት ነውና ጥራዝ ነጠቅ አንባቢ በለኝ በቃ አሁን ይሻላል። ማን ነው 1000 ምናምን መጽሐፍ አንብቤ ያለው እና ለጠየቀኝ ጥያቄ ደግሞ እንዴት መሰለህ እኔ ከኔ ባነሰው ደስ ይለኛል። ለሚዲያ ምናምን ከሆነ ከኔ ቢነሳ ደስ ይለኛል። ጽሁፍ ምናምን ከሆነ ከኔ ቢወጣ ደስ ይለኛል። ኢቭን ብዙ ሀሳቦች አሉ፣ የተለያዩ ሀሳቦች ስላሉ ጸሐፊው የጻፈውን ሳይሆን ላይክ አንተ ጋር ያለውን ነገር ብታስተጋባ የተሻለ ነገር ይሆናል። በቃ አዲስ ነው የሚሆነው ማለት ነው። በቃ አዲስ ግኝት ነው የሚሆነው። እሱ ደስ ይለኛል። ካልሆነ ግን እከሌ እንዳለው ብለህ የምትጠቅሰው ነገር አለ። የዛኛውን ሰውን ክሬዲት አትወስደው፣ ሀሳብ እንትን አትልም፣ እሱን ታስቀምጣለህ። ኦኬ ቲክቶክ ላይ ሞር አክቲቭ እንደሆን ካለው ባለፈው ማን ታጭተ ነበር አይደለ? በእውነ ዘርፍ አዎ ቲክቶክ ክሬቲቭ አዋርድ ላይ የመጀመሪያውን ብቻ ነው፣ በሁለቱም ታጭታል። በፖኤት
እና የአርት ውስጥ ባለው ነገር ላይ በዛ ውስጥ ታጭተናል። ቮት እያደረግን ነበር። ያው የኛ ትንሽ የሚያስቸግረው ምንድነው ሊስት ውስጥ ያሉት ሰዎች አንዱ ገጣሚ ነው፣ አንዱ ፊልም ነው የሚሰራው፣ አንዱ ተራኪ ነው፣ አንዱ አርት ላይ ነው ያለው። ሰው ይቸገራል። ገብተዋል እዛ ጋር ምን ብሎ ሊመርጥ እንደሚችል። ቴንክ ዩ ጥሩ ገለጻ ነው። ሰው ለምን ተፈጠረ ብለህ ታስባለህ? ሰው ቢቻል ትላለህ። ቢቻል ለማመስገን ነበር። ቢቻል ግን አልሆነም። ለምን አልሆነም? አልሆነም። አሁንማ ይባስ አማራሪዎች ነን እኮ። ይሄኛው ጊዜያችን አሁን ደስ አይልም ስታየው። ገብቷል እዚህ ጋር መገኘታችን ምናምን እና ሁለተኛ ደግሞ ያለ ምክንያት እንደሆነ እናስብ። ይሄ በምክንያት እንደሆነ እናስብ። አሁን መገናኘታችን ተቀጣጥረን ደክመን ምናምን ነው የሚመስለው። ኖርማሊ ግን ይሄ መሆን ስላለበት ነው። እና እቺን ሞመንት ግን አታመሰግናትም። ገብቷል ወይ? የሆነ ነገር ፈጥረህ ታማረርባታለህ ምናምን እና መፈጠርህ ለማመስገን ነው። መፈጠርህ የተሰጠን ኑሮ እለት እለት የሚሰጠን ኑሮ እያለፍኩ እንድትሄድ ነው። ግን አንተ ሌላ ምክንያቶች በጣም ብዙ ስላሉህ እነዛን እየደረደርክ ከማመስገን ውጪ ትሆናለህ። እኛ በአክብሮት ደረጃ በጸጋ ደረጃ እንደምንሰግድላቸው እንደምናከብራቸው ምናምኑ ብቻ ሳይሆን እኛ ስንፈጠርም እሱን ለማመስገን ነው። እዚህም ስንመጣ እሱን ለማመስገን ነው። ከዛ ውጪ ሁሉን ፈቃድ የሰጠን ፈጣሪ ነው። የተሰራንበት ጥበብ እጅግ በጣም የሚደንቅ ስለሆነ መላእክት ብቻ አይበቁም ይበቃሉ እነሱ ብዬ አላስብም። የሰው ልጅ የመፈጠሩ ምክንያት እሱ ነው። እነሱ እንደውም አንዳንድ ጊዜ ከማመስገን ውጪ ምንም ነገር የላቸው። ሁልጊዜ ማመስገን ላይ ናቸው። የኛ ነገር ይደንቃል እምልህ ለማመስገን ተፈጥረህ ሌላም ነፃ ፈቃድም ተሰጥቷል። ገብቷል? በዛ ቴምፕቴሽን ውስጥ ላይ ያለፍክ ነው ያንን ነገር የምታደርገውና ብዙ ስብጥር ውስጥ ያለ ነገር ነው ሰው ማለት እንጂ እንደቀላል አይደለም። ከማመስገን ውጪ እነሱ ምን ማድረግ ይችላሉ? ፈቃድም እያለው ነው የሰው ልጅ የሚያመሰግነው። በጣም የተፈጠረበት ጥበብ ነው ይደንቀኛል። አርት ከሌለ የሰው ልጅ ብዙም ከእንስሳትም ከመላእክትም የሚለየው ነገር ያለ አይመስለኝም። ፐርሰናሊ አሁን አርት ጥበብ የሌለበት ህይወት እነሱ የሚኖሩት ህይወት ነው። አሁን ሰው ጥበብ ስንል ክሬቲቪቲ ያለው የፈጠራ ችሎታ አለው፣ ረቂቅነት አለው፣ ቅኔ አለው፣ ማስተዋል አለው፣ ፊውቸርን የማየት የትንቢት ባህሪ አለው። አንዱ ሰውን የፈጠረው ለአርት ነው ብዬ ነው። ለዛ ነው ሰው ለምን ተፈጠረ የሚለውን ጥያቄ ያነሳውልህና አርት ላንተ ምንድነው ዋጋዋ? ድንቅ አርጎ ሰሪ ራሱ ፈጣሪው ነው። የመጀመሪያው ገጣሚ፣ የመጀመሪያው ሰዓሊ፣ የመጀመሪያው ማለት ነው። ለዛ ነው ጥበበኛ ብትሆን እንኳን የጥበብ መጀመሪያ እግዚአብሔር መፍራት ነው ይላል። ከዛ በኋላ አይደል? ስለዚህ ሰሪው ማለት ነው የራሱ ጥበበኛውን ማለት ነው። በቃ ምንም ጥበበኛ ብትሆን እንኳን መፍራት አለበት። ዋናውን ጥበበኛ መርሳት የለብህም። እና አርት እጅግ በጣም የሚደንቅ ነገር ነው። በአርት ውስጥ ደግሞ የኖርክ ሰው ከሆንክና በዛ ውስጥ እያለፍክ ያለ ሰው ከሆንክ ምን ይከሰትብሃል? የሆነ ቀን የመንጠፍ ነገር ይመጣል። ያ የነበረ ይሄ ግጥም ዝም ብሎ አይመጣም አይደል? ማንም ዝም ብሎ የሚሰጥ አይደል? ጽሁፍ ለማንም አይሰጥምና ኃይሉና ፓወሩ የሚገባህ ራሱ ትንሽ ነጠፍ ብሎብህ ካየው አሪፍ ነው። ይሄ ከነበረው ደረጃ ከነበረ የማሰብ ልህቀት ምናምን ውርድ ብለህ ባንዴ ታች ምናምን ይገባባልና ያ አቅሙ ይገርማል። እንዴ የት ሄደ የምትለው ነገር ካንተ እንዳልሆነ ታውቃለህ። ካንተ አይደለም በቃ እዛ ጋር ለመሰጠቱ ለማክበሩ ያ ነገር ስለተሰጠውላ ለመጠበቁላ ማመስገን አለብህ። በቃ ያን ነገር ለመጠበቅ ራሱ የሰጠውን ጥበቡን የሰጠውን ማመስገን ምናምን አለብህ፣ ግዴታ ይሆናል ማለት ነው። እና ልክ ሲነጥፍ ፓወሩ ይገባሃል። የግጥሙ ምናምን እቺን ቃል ነው እንዴ እኔም ሰነዝር የነበረው እቺ ነች እንዴ እኔ እንትን ምናምን ብለህ ለዘብ ይልብሃልና ፓወር አለው አርት በጣም። I really understand
በግጥምም ብቻ ነው በድርሰት ህይወትም አንዳንዴ ፕሮግራም ትይዝና እረፍት ቀን ነው ዛሬ ድርሰት ልጻፍ ወይ ግጥም ልጻፍ ለምትቀመጥበት ቀን ላይ ከየት ይምጣ? አንዳንዴ ግን ዊዛውት ኢቭን አንተ ፕሮግራም ሳትይዝ ሳታቅድ እረፍት ወስደ ወይ ልጻፍ ብለህ ቁጭ ሳትል የሚመጣ ደግሞ ከባድ ኢነርጂ አለ፣ ከባድ ክሪኤቲቪቲ አለና አርት የእግዚአብሔር ቋንቋ ነው። አልቲሜትሊ አንተ ሳለው፣ አንተ ጻፈው፣ አንተ አዚመው፣ አንተ ምን በለው እንጂ ከኋላ ኢንስቲጌት የሚያደርገው የሚያስነሳው ያንን ኃይል ፈጣሪ ነው ብዬ ነው ማምነው ፐርሰናሊ። ይላሉ አሁን we are just the vessels እሱ ነው የሚጽፈው እንጂ እዚህ ጋር ያለ ገጣሚ ቢባል ከራሱ አይደለም፣ ስክሪፕቶ ነው እሱ just ከዛ ከኋላ ያለው ፈጣሪ ኃይል ኦፍ ኮርስ አንዳንዴ ሃይስት ፎርሙ ላይሆን ይችላል የፈጣሪ ያን ኢነርጂ ሎወርስት ፎርሙ የተለያዩ አይነት መንፈሶችም ሊኖሩ ይችላሉ ያንን የሚያጽፉ በተለይ አሉታዊ ነገሮችን ኔጌቲቭ ነገሮችን የሚያጣል በግጥም መልክ ያንን መጥፎ ነገር ማስተላለፍ የሚፈልጉ መንፈሶች ሊኖሩ ይችላሉ። ግን ሞር ኦር ለስ ምን ይላሉ አርቲስት ማለፊያ ነው የዛ ከላይ ያለው ያልፍና በሱ በኩል ይገለጣል እንጂ ከራሴ ነው ብሎ መመጻደቅ የለበትም ይላሉ። ሰው የኔ ግጥም ራሱ ስንል እንዳልከው አንዳንዴ ለኔ ግጥም ልጻፍ ብለህ ቁጭ ብለህ እምቢ ሊልህ ይችላል። ሰው ከሆነ ከኋላ የሚመጣ ነገር አለ፣ እሱን ነው አንተ የምታስተላልፈው። ሰው እንደ መስታወት አይነት ነገር ነው ማለት ነው። እኔ አሁን እየጻፍኩኝ ነው ገብቷል እና አልጨረስኩም የምልህ በዚች ምክንያት ነው። ለምሳሌ አሁን ለምሳሌው አልጨረስኩም ማለት ይሄ ነው ራስህ ልጻፍ ብለህ እጅን አንስተ ምናምን የምትጨርሳቸው ነገሮች የሉም እና ይመጣሉ፣ ቀናለው። አንተ ራሱ የእርጋታ መንፈስህ የመረጋጋትህ መጠን ራሱ አሪፍ ደረጃ መሆን መቻል አለበት። አርሞ ራሱ ይፈልጋል ስቴብል መሆን መቻል አለበት መጀመሪያና ለዛ ነው ጸጋ ተብሎ የተባለው ከምንም ማለት ጸጋ ነው ከተባለ የመጣ ነገር አለ ማለት ተሰጥቶ ነው ማለት ነው። ስለዚህ ያው አይንጠቃችሁ እንመረቃችሁ ያን እንድጠብቅ መፍቀዱ ራሱ ምስጋና ያስፈልገው ይላልከ በጣም ተመችቶኛል። ማለት አንድ ሰዓሊ ስዕል በጣም ስለተለማመደ የሆነ ብር ከፍሎ ስዕል ቤት ስለ ምንድነው የስዕል ትምህርት ቤት ስለተማረ እዛ ደረጃ ላይ ያለ ሰዓሊ ላይ ሆነ እግዚአብሔር ከዛ ከጀርባ ካሌለ ገብቷል አባባሌ። ሶ አንድ ደራሲ የፈለገ አይነት መጽሐፍ ቢጽፍ ከጀርባው የሆነ ኃይል አለ። ሶ ያንን ኃይል ሰጥቶት ያ ኃይል እሱ ጋር እንዲቆይ ማድረጉ ትልቅ ምስጋና የሚያስፈልገው እሱ ራሱ ጥበብ ነው፣ በጣም ትልቅ ጥበብ ነውና እንግዲህ እዚህ ጋር ስለ ግጥም እያወራን ስለሆነ በመሃል አንድ ግጥም ጣል ብታረግልን እሺ ቲዮሪ ብቻ እንዳናረገው ብዬ ነው። ከዚህ መንፈስ ሆነና እኔ የመረጥኳትን ግጥም ልታስቀይረኝ ነውና ሰርች ላረግ ነው አዘጋጅቻት ነበር እኮ ግን ምን ምትል ነች? ይሄ እንትን ላይ ያለ ሀገራዊ ጉዳይ ነውና ኦኬ ምናልባት ካለንበት ግን ያው እዚህ ጥያቄ ነው በጣም ምን ያህል ተወዳታለህ በሚለው ልቀይረው መሰለኝ። ጥግ ድረስ ጥግ ድረስ ለምሳሌ እንትንህን መናቅ የለብህም አይደል? መገኛህን መናቅ የለብህም። አፕግሬድ ማድረግ አለ ማድረግ ሌላ ጉዳይ ነው። ሁለተኛ ደግሞ ምናልባት የጠላሃት የሆነ ሰዓት ላይ የጠላሃት ወይ ስላላወቃትም ይሆናል እኮ አንዳንድ ጊዜ አለማወቅም ይሆናል። በሰዎች ምክንያት ደግሞ የምትጠላ ሀገር የለችም። አክቹአሊ ይሄ በሰዎች በሰሩት የሆነ የቢሮክራሲ ችግር ምናምን የምትጠላ ሀገር የለችም። ያንተ መገኛ ነው ተብቶ የተቀበረው እዚህ ጋር ነው። የትም ብትሄድ እኮ ሀገር ነች። ሶ ልትጠላው የምትችለው ነገር የለም። ምድሪቱ ምን አደረገች እና ነው ገባ የሰዎችን አስተሳሰብ የሰዎችን ምህዋራቸውን የነሱን መጥላት ይቻላል፣ መንቀፍም ይቻላል። ሀገርህ ግን እንደ ሀገር ህዝቧ ነው። ህዝቧ ደግሞ ሁሉ ክፉ አይደለም። እንትኑን አስመስሉ እንደዛ ያሳየህ ያለው ላንተ ክፉ እንደሆነ ሲስተሙን ንቃ ኢቭን የራሳቸው ሰዎች ናቸው የረሸኗቸው። ግን እንደዛም ሆኖ ህዝቡንም አልጣሉም፣ ኢትዮጵያንም አልወቀሱም እና ገዝተዋት ነው የሄዱት ምድሪቱን እና እንትኑን ስታየው
በሳቸው ቦታ ላይ ብትሆን የራስ ዜጋ ሲተኩስብህ መጥላት እንግዲህ ካለበት እዛ ጋር ነው የምጠላው እኮ ሀገርህን አይደል? ግን ያን እያራሱ እያረጉባቸው ኢትዮጵያን ባርከው ለሌሎች ተገዢ እንዳትሆን ገዝተው ፍቅራቸውን ገልጸው ነው ያለፉትና ትልቅ ሀሳብ ይመስለኛል። አሁን ያልከው ሰው የሆነ ነገር ስላረገ መሪም ሊሆን ይችላል፣ የተለያየ አይነት ሰው ሊሆን ይችላል። ብዙ ጊዜ የምታየው ያን ነው። አሁን በተለይ አሁን ዘመን ላይ ምን ይባላል? ሀገሬ ለኔ ካልጠቀመች ምን ታደርግልኛለች? ወይም እንዲህ ከተጎዳው ራሷ ጉዳይ የሚባል ነገር አለ። ግን ሀገር ከሰው ይቀድማል። ብዙ ሰው መረዳት ማይችለው ይሄ ነው። ለዚህ ነው ሰው ለሀገሩ የሚሞተው። ሀገር አንተም አልፈ የምታስቀጥላት ነገር ነች እንጂ አንተ እንድትኖር ሀገር የምትገልበት ጉዳይ አይደለም። እና ይሄ አሁን ላይ ያለው ትንሽ ኮንፊውዥን ከዚህ የሚወለድ ይመስለኛል። ለኔ ካልሆነች የራሷ ጉዳይ ለሱ ያልሆኑትን ይጣል እንጂ ሀገሯን ይተዋት ነው የኔ ሀሳብ። የተሻለው መንገድ እሱ ነው። የሆነ አንዳንዴ የሆኑ ሞመንቶች ምናምን ይመጡና እነዛ ሞመንቶች ያጽፈዋል እንደምታውቀው የሆነ ሀሳብ ምናምን ነገር ሲመጣና ከዛ ነገር ነው። ሲንቄዋ የት ሄደች የሚል ታውቃለህ? ስለ ሲንቄ ታውቃለህ? ያ ለሲንቄ የአባገዳ ኢኩቫለንት ሴት ማለት ነው። የት ሄደች ሲንቄዋ ይላል። በኦሮሞ ባህል በገዳ ስርዓት ሴት ያገባች ዕለት በእጇ የምትሰጥ ሲንቄ በትር አላት። በኦሮሞ ባህል በገዳ ስርዓት ሴት ያገባች ዕለት በእጇ የምትሰጥ ሲንቄ በትር አላት። ይቺ ሲንቄ የሚሏት ዘለግ ያለች በትር የሴት ልጅ ከለላ ጠባቂ ነች ክብር። እሱን የያዘች ዕለት ማን ደፍሮ ሊነካት? ማንስ ሊያስፈራራት? በግጭቶች መሃል ሲንቄዋን ከያዘች ሁሉም ማንገድ ደፍቶ እንዲሄድ አደረገች። የሲንቄው በትር ላይ የለም አስፈሪ ጦር በፍርሃት አረዶ ወደ ኋላ የሚያዞር። ታዲያ አቅሟ ምንድን ነው? እምነት ብቻ። ሲንቄዋን ያዩለት ምን ማለት እንደሆነ ልባቸው ያውቀዋል። ሰይፍ ካፎት ገብቶ ጸበኛ ይበትናል። ዱላው እንጨት ሆኖ ግውዝ ተሰባሪ ለእምነት ተምሳሌት ነው ሁሉም መካሪ። ሙሴ ያንን ባህር ከፍሎ ህዝቡን ሲያሻግር በእምነት ኃይል እንጂ አይደለም በበትር። በትር በራሱ ባህር አይከፍልም፣ ያለ ጽኑ እምነት አያሻግርም። ያ በትር ሲንቄ ነው። ሲንቄዋ የት ሄደች? በትሯ የት አለች? ምን ነው ከዚህ ትውልድ ሸሽታ ገሸሻለች? ይኸው በሚሊዮን በሚቆጠር ገንዘብ በተስኪያን ይሰራል፣ መስጂድ ይገነባል። በዋጋ የማይገዙት የሰው ህይወት ያልፋል እኮ። ለምን? ሃይማኖታችን ፖለቲካ ነዋ። ስለ ጥበብ ደክመን በዋሻ መንነን መለኮት ለማጥናት አንሻም እንዲያልበን። ሃይማኖቱ በዛ ህንፃው ሽቅብ ወጣ። ታዲያ ከወዴት አለ ከጭንቅ የሚያወጣ? ለአንዲት ቅርፊት እኮ አስኳሏ ነው ክብሯ። ታዲያ የሃይማኖት ቤት ከእምነት ነፃ ሆኗ ምን ነው እንዲማማሯ? ቤተክርስቲያን ሲቃጠል መስጂድ ሲንበለበል ደርሰን የምንጮህ ለወጣበት ገንዘብ ወይንስ ኃጥእና ኃጢአት ሐላል እንዲናበብ? አየህልኝ አይደል? ክርስቲያን ነኝ አትበል፣ ሙስሊምም ነኝ አትበል። የኔም ያንተም እምነት ማተቡ አንድ ነው። የፖለቲካ እምነት ጠፍሮ የገመደው የፖለቲካ መልአክ አንተ ድረስልን። ታሪክ ባህል እምነት አርቀህ ጣልልን። ዘላለም ዝንታለም አንተን አስመልከን። አንተን ብለን መተን አንተው አታዋርደን። የሆነ ጸሎቱ ቀረ ትሩፋቱ። የት ሄደች ሲንቄዋ? ሰው በመሆን ብቻ እምነቱ ሳይጎለን ጠብጠብ ያለን ዕለት ገብታ የምታረግብን የት ሄደች ይላል ግጥሙ። ይሄ የት ሄደች እምነቷ? ያቺ በትር የምትወክለው ትልቅ ኃይል አለና እንትን አስታወስከኝ። ከነገሩ በላይ ከኋላ ያለው ብሊፍ ነው ነገሮችን የሚያስቀጥለው። ሰው ለጣለበት እምነት ነው እንጂ ለምሳሌ አንዳንድ ቦታ ላይ 10 መኪና የሚጠብቅ አንድ ጠባቂ አለ። 10 መኪናውን እሱ ማታ ተራ በተራ እያስነሳ ቢሄድ ስንት ብር ያገኛል? ግን እየጠበቀ ያለው እምነቱን ነው። ሰው አምኖታል፣ ሰው ታማኝ ሆኗል ማለት ነውና ይሄ አስተሳሰብ ስለጠፋ እኮ ነው አሁን ሙስና በለው ሀገር መበዝበዝ በለው ዝግቡ የሁሉ እየመጣ ያለው። ሰው ለዛ እምነቱ ሰው ለሰጠው እምነት ታማኝ ካልሆነ በምንም በሲሲ ካሜራ ምናምን የምጠብቀው ጉዳይ አይደለም ይሄ። እና በትሯ የወከለችው ትልቅ ኃይል አለ፣ ባህር የሚከፍል እምነት ነው። ሰው እንዳልከው ሙሴያን ሲመታ ያ ዱላ አይደለም የሰበረው፣ ከዱላው ጀርባ ያለው እግዚአብሔር ኃይል ነውና ኢንተረስቲንግ ናይስ። አሁን አንዳንዶቻችን ስለገደል ነው የሆነ
የገደልነው ማንነት ምናምን ስላለ የምንገለው ጥሩ የነበረውን ነገር ማለት ነው። ጥሩ የነበረውን ነገር ገለን እንዳልኩ መኖር ላይ ብቻ እናተኩራ። ዝም ብሎ የአንተ በረከት በላይ ነው ማለት ነው ገጣሚ። እሱ በጣም ቆንጆ ግጥም አለው ተመሳሳይ እንደዚህ አይነት ሐሳብ ያለው እምነት ለፍቅር ቀርቶ ለመጠላላት ሲሰበክ ምናምን እያለ በጣም ደስ የሚል ግጥም አለውና አልቲሜትሊ ከሚታየው ፎቅ ከሚታየው ገንዘብ መኪና ምናምን ጀርባ ያለው እምነት ከጠፋ ቀፎ ነው ማለት ነው። ቀፎ ነው። ከኋላ ያለው ድንጋይ በትር ብቻ ሆነ ዱላ ሆኖ ቀረ ማለት ነው። ከኋላ ያለው እምነት ፓወር ቤተክርስቲያንም መስጂድም ህንጻ ብቻ የሚሆኑበት ጊዜ በቃ በጣም በሚገርም ሁኔታ ከህንጻ ብቻ ምናምን ይሆናል። እዚህ ጋር የሆነ ቤተክርስቲያን አለ፣ እዚህ ጋር ያለው ማህበረሰብ እንዳለ ይችላል። ገብቷል። የመገናኛን እንዳለ ያ ቤተክርስቲያን ሊችለው ይችላል። ከዛ ግን 10 ሜትር ወይ 20 ሜትር ሄደ ህንጻውን ደግሞ አሁን ስለመገንባት ነው የምታስበው። ሌላ ደግሞ መስጂድ ስለማቆም ነው የምታስበው። እዛ ጋር ያለውን ሰው አልሰራኸውም፣ በእምነት አልሰራኸው። አዎ ምን አድርገህ ነው ሌላ ደግሞ ህንጻ አቁመህ ምናምን የተዋበ ነገር ምናምን ታሳይ ትሞክራለህ። ከዛ ደግሞ በዙሪያ የተለያዩ የኔቢጤዎችን ደግሞ ተሰበስባለህ። ገብቷል ማለት በጣም የተቸገሩ ሰዎች ምናምን ተሰበስባለህ በዛ ደግሞ ዙሪያ አትሊስት ለነሱ እንኳን አሁን የቤተክርስቲያን ተሰርቶ ወር መስጂድ ተሰርቶ ካጠገቡ የእንትን ማዕከል አይተህ ታውቃለህ? ኢየሱስ ማገገሚያ ላቪያጆስ ላቪያጆ አለ። የሆነ ምግብ ቤትም አለ። ግሮሰሪም አለ። ነው ወይ ነው የቤተክርስቲያኗን ነው የምልህ። ኦኬ የራሷ የቤተክርስቲያኗን ነው የምልህ። እሱ ጋር ብዙ ጊዜ መዋለ ንዋያት አሉ። ላቪያጆ አለ በዛ ጋር። በዚህ ጋራ የትኬት የሚቆረጥበት ምናምን ካርድ የሚቆረጥበት አለ ምናምን አለ። እንትን ይታለ የሆነች ትንሽዬ ሪሃቢሊቴሽን ሴንተር ላይብራሪ ሰው ገብቶ ምናምን ሊሆንበት የሚችለው አትሊስት የተራበ በዛ ሁሉ የተራበ በአንድ ቀን አንድ የሚበላበት ይኸው 3 አይደለም ቁርስ፣ ራት፣ ምሳ ምናምን እንደዚህ ምናምን አንድ ጊዜ ብቻ አለ የለም። ሶ ምን ላይ ነው እየሰራ ያለው? ምን ላይ ነው እያተኮርክ ያለው ምናምን ነገር እና ስታየው ይሄ ህመምም እኮ ይፈጥርብሃል አንዳንዴ እንደ ሰውኛ ያስታስበው ማለት ነው። እንትኑ ነው ግለሰቦች አንዳንዴ በጥሩ ስብዕና በጥሩ ኢንቴንሽን በእውቀት ካልያዙት ሃይማኖት ተቋምን እዛ ውስጥ ያሉ ግለሰቦች ወይ በትውውቅ ወይ በመቆየት ብዛት ወይ የሆነ ስታተስ ገንዘብ ስላላቸው ያንን ፓወር የሚይዙት ከሆነ የሃይማኖት ስርዓት ኮራፕትድ መሆኑ አይቀርም። ምክንያቱም ሃይማኖት አዘንደፍ ትዲ ሰው ነው። ሶ ሄዶቹ ንጹህ ካልሆነ ሄዶቹ ያን የሚመሩት ሰዎች ላይ ጥሩ ስብዕና ከሌለ ወደ ታች የሚወርደውም ሊበላሽ ይችላል እንጂ አሁን አንዳንድ አድባራት እኮ በጣም የሚቸገሩ አድባራት አሉ ኢትዮጵያ ውስጥ ነው። አንዳንድ ደግሞ ቦታ ላይ ቬት ይዞ የሚገርም ፓላስ ውስጥ የሚኖር ደግሞ የሃይማኖት መሪ ታያለ። ሶ አሁን የሃይማኖቱን አባል ራሱ ያገዛ አይደለም። ያኔ ቁና ተማሪውን ሰንበት ተማሪውን በተለያየ ቦታ ብትሄድ በጣም የሚቸገሩ ቤተክርስቲያኖች አሉ ኢቭን ለሰርቫይቫል ማለት ነውና ይሄ እንግዲህ ፌር ያልሆኑ ወይም በዛ ሌብል መንፈሳዊ ያልሆኑ ሰዎች ስልጣን እንዳልከው ፖለቲካል ኦሪየንትድ የሆነ በዘር ኦሪየንትድ የሆነ በገንዘብ ኦሪየንትድ የሆነ ሰው ያን ነገር ሲገባና ሲያበላሸው ይመስለኛል ብዙ ጊዜ እንደዚህ አይነት ነገር የሚከሰተው እንጂ አልቲሜትሊ አላማው ጽሁፉንም ካየኸው ዶግማውን ቀኖናውን ካየኸው አላማው ጥሩ ስነ ምግባር ያለው ሰው መስራት፣ ሰላማዊ ዜጋ መፍጠር፣ ከዚህ ምድር በላይ ያንን አስቦ እዚህ ምድር ላይ የሚታገስ እዚህ ምድር ላይ ጥሩ የሚሆንን ማህበረሰብ መፍጠር ነው። ብር ሰብስብ የሚል ሃይማኖት የለም። ብር ስጥ ነው ቤዚካሊ። የትኛውም ቅዱስ መጽሐፍ ብታይ ያለህን ስጥ ነው እንጂ ከሌለው ተቀበል ሚል የለም። አታገኝም፣ የለም። እኔ እዚህ ላይ እንደው ላቋርጥና ቀደም ያልኩ ዮሐንስ ሀብተማርያም ጆኒ ሀብቴ እኔ አልገባም፣ እኔ አታስገባኝ ወደ እንደዚህ አይነት ውስጥ አልገባም እኔ ምናምን ቤተክርስቲያን ውስጥ ምናምን ነው ምን ችግር አለው? አንድ አፍታ ተሳልሞ መውጣት ነው ምናምን
ብየው በቅዱስ እዚህ በቤተክርስቲያን ስናልፍ ስሙ ይቅር ገባችሁ ስሙ ይቅርና በቃ በግዴታ ምናምን እንደዚህ ዝም ብዬ አስገባሁት። አስገብቼው በዛኛው በር ክብረ በዓል ነበር። በዚህኛው በር ገብቶ በዛኛው በር እስከምንወጣ ድረስ ገና እንደዚህ እንደገባ አጋጣሚ ሆኖ ነው ለነገሩ። ግን ቄሱ እንግዲህ ይሄኛውን መጽሐፍ የሚሸጠውን እንደዚህ ማለት ይሄው ለዚህ እኮ ነው ያልኩህ እኮ ገና ከበግፋት የምሰማውን ነገር እንግዲህ ተመልከት ምናምን ጊዜ ይወስዳል እሱ ነገር ታውቃለህ አይደል? በጣም ብዙ ጊዜዎችን የሚሻማ ነገር ነው መጽሐፍ መሸጡ። የሆነ ነገር መሸጡ ይሻላል ማለት መዋጮ መሰብሰቡ ምናምን ላይ ጊዜ ይወስዳል። የሰው አእምሮ ምናምን ብርዝ እኮ ታደርጋለህ አንዳንድ ጊዜ ገባ ማስተላለፍ ያለብህን ነገር ስጥት አድርገው ከዛ በስርዓት ባለው መንገድ ቶሎ እንትን ካላልከው ተበረዘዋልና እኛ ጥሩ የሚባለው መልእክት ላይ አልቆየንም። እውነቴን ነው ማለት አልቆየንም። እኔ በጣም የሚያሳዝነኝ ነገር ደግሞ መሰለህ ያሁኑ ትውልድ እንደ ድሮ አይደለም። በቃ እንትና ስለተከተለው ከተላለው ምናምን አይልህም። ይጠይቃል በቃ ውስጡ ምናምን በቃ ጥያቄ በጥያቄ ነው እና እየጠየቀ ሲመጣስ እኔ አሁን ምንድነው የሚፈጠረው? ይሄ ሰርቫይቫል ባለፈው አንድ ኢንተርቪው ላይ እንደዚህ ያለኝ ነበርና ይሄ የሃይማኖት የሰርቫይቫል ጥያቄ ነው። አሁን ዩሮፕ ላይ በተለያዩ ቦታዎች ላይ የሃይማኖት ተቋማት የተዘጉ ነው፣ ወደ ቢዝነስ ተቋም የተቀየሩ ነው። ሰው መሄድ እየጠፋ ማለት ነው። አሁን እነሱ ሲምፕሊ እያዩት ያሉ ሰዎች ሊኖሩ ይችላሉ። ይሄንን ፋክተር ሰው ሃይማኖት ተቋም ሲሄድ ማረፍ ያለበት፣ ሰላም ማግኘት ያለበት፣ የእግዚአብሔር ቃል የሚሰማበት የእውነት ፐርሰናሊ ከራሱ ጋር በስነ ምግባር በእምነት የሚታነጽበት ቦታ ነው እንጂ የቢዝነስ ተቋም ከሆነ ኢቨንቹዋሊ የአመታት ጉዳይ ይሆናል እንጂ ያ ቢዝነስ ተቋም ከሆነ ለምን ቢዝነስ ተቋም ይሁን አንደኛውን ብሎ መቀየሩ አይቀርም ሰው። ምክንያቱም መርካቶም ሲሄድ ቢዝነስ ነው፣ እዚህም ቢዝነስ ነው። የሚሄድበት ምክንያት ያጣል ማለት ነው። እንዳልከው አሁን ወጣቶች እኔ ብዙ ጓደኞች አሉ እንደዚህ አይነት ሁኔታ ውስጥ ያሉና ለራሳቸው ሲሉ ነው ይሄን ነገር መቀየር ያለባቸው። እንዳልኩ ለምሳሌ አሁን አንዳንድ ሃይማኖቶች ከተለያየ ቦታ የተቀበልናቸው አሉ። ከግሪክ፣ ከሮም፣ ከካቶሊክ፣ ከኢስላም፣ ከሳውዲ አረቢያ፣ ፕሮቴስታንት፣ ከአሜሪካ እነዛ ሶርሶቹ ራሱ እየዘጉት ነው ያንን ሃይማኖት ተቋም። ሶ አሁን ኦፍ ኮርስ የራሳችን ኦቴንቲክ ሪሊጅን ቢኖረንም ይሄን ነገር ካልሰራን ግን በተለይ ማህበረሰብን የሚያንስ ተቋም ካላደረግ ነው የሚቀረው መብዛቱ አይቀርም። ቢኖር ራሱ ቢሄድ ራሱ ለይስሙላ ለመታየት ቁጥርን ለማብዛት መሄድ ነው እንጂ የእውነት ልቡ እዛ የሆነ ሰው እየቀነሰ ነው የሚመጣው። እና ይሄ የሃይማኖት ፍክክሩን ትተው የእውነት ሰው ላይ መስራትን ሰላምን መስጠት ላይ ቢያተኩሩ በቃ ከሆነ መጠን ባያልፍ ነው። አሁን አይብሉ አይጠጡ እነሱ ወጪ አያስፈልጋቸውም፣ የቤት ኪራይ መክፈል የለባቸውም አይደለም። ግን ለግዠሪ ነገር መንፈሳዊ ተቋም ውስጥ ደስ አይልም። ለግዠሪ ነገር በተለይና ሁሉም ሃይማኖት ነው እንግዲህ አሁን ስንናገር አንድ ሃይማኖት እንትን ለማለት አይደለም፣ ሁሉም ላይ ያለ ነው። ግን ሰዎቹ ነው እያወራን ያለ ነው፣ ሃይማኖቱን አይደለም። እዛ ውስጥ ነው ያንን ወክለው እስካሉ ድረስ ሃይማኖቱን ኔጌቲቭ ኢሜጅ መፍጠራቸው አይቀርም እና ሰው መሸሹ አይቀርም። እና ኢምፖርታንት ፖይንት ይመስለኛል እዚህ ጋር በዊልቸር የሚመጣን ሰው ለማዳን የቆምክ ሰውዬ ኦር ደግሞ በጣም ደካማ የሆነ ሰው ለማዳን እዛ ጋር ሲፍጨረጨር እያየኸው ነው አንተ ምናምን አንተ ነህ አዳኙ እዛ ጋር ያለው በተሰጠህ በእግዚአብሔር ኃይል ጸጋ በዊልቸር እየሄደ እያየኸው ነው። ኦኬ መፎስ ያለበትን ነገር ተፈወሰ። ግን አንተ እዛ ጋር አዳኝ ነኝ ያልከው ደግሞ 2 እና 3 መኪና አለ፣ የተለያዩ ቦታዎች 3 ቤት አለ እና ሰውየው ላይ ቀደም ላይ የፈለኩት በእነዚህ የደሃ መጥቶ አትሊስት ዊልቸር መግዛት መቻል አለበት ነው። እንደዚህ የደሃ የመጣን አንተ ጋር ካየኸው የሃይማኖት አባት ሆነ እዛ ጋር ልታድነው የምትሞክር ሆነ እንደዚህ አይነቱ ነገር አቅሙ ካለ አትሊስት ዊልቸር እንኳን መስጠት መቻል አለበት ለሱ። ግን ያንን የማድረግ ታዲያ የሚሰብከው ምንድነው ትላለህ አንተ? ከዛ በኋላ ቃሉ ምንድነው ታዲያ የሚለው ብለህ ትጠይቃለህ። ገባ? ስለዚህ የሚጣረሱ ነገሮችን ባያደርጉ አንደኛው ቢዝነስ ማን ሆኖ ቢዝነስ መጀመር ነው የሚሻለው እንጂ የሚለው ነገር ሲሪየስ ነው። እስቲ ከዚህ ትንሽ ወጣ አንበልና እንግዲህ በኢትዮጵያዊነት ኮንሰፕትም ላይ ተንተርሰን እያወራን ስለሆነ
አርት አሁን ላይ ያለበት ሌቭል ኢትዮጵያ ውስጥ እንዴት ታየዋለህ? በተለይ ያው ግጥሙ ጋር ስለሆነ ሞር ሪሌትድ የሆንከው እንዴት ታየዋለህ? ወጣቱ እንዴት ነው ግጥም ላይ? አሁን ፌስቡክ ላይ ምናምን ቆየሁኝ እንትን ካቆምኩኝ ምናምን ምንድነው ምክንያት የነበረው መሰለ? ቅድም እንደነገርኩ የፌስቡክ ሰው ሌላው ሚዲያ ላይ እብድ እንደምንለው ምናምን አይደለም፣ እንደፈለገ እንደምንሆነው ምናምን አይደለም። አሉ ሰዎች በቃ ጥሩ ክብር ያላቸው ሰዎች አሉ። የሚጻፈው የሀሳብ ቤት ነው። ገባ? ዛሬ እኮ ቅዳሜ እኮ ነው አይደል እንዴ? የሆነ ቁጭ ብለህ ምንም ብለህ ወይ እንደፈለግ ሆነ ወይ ፏ ብለህ ወይ ጥግህን ይዘህ ቁጭ ብለህ እኮ የምትናፍቀው የሆነ ጽሁፍ ነበር እኮ። ገብቷል? አሁን ደግሞ ከዛኛው ሚዲያ ላይ አምጥቶ እዚህ ጋር ሲያሰፍሩላት አይዋለህ። ገብቷል? ማለት ቲክቶክ በቃ የሆነ ነጠፈ ነው የሚባለው። እንደዛ ሆነ ተወረረ። ምክንያቱ ምንድነው እንዳልኩ ግን ቅድም ሰው የሚፈልገውን ነገር ላድርግለት ወደሚለው ኮንሰፕት ከመጣ ሰው የሚፈልገውን ነገር ላድርግለት የሚለውን ከመጣ ያንን ነገር ታበላሽዋልና በቃ ወደዛ እየሄድን ያለን። አሁን በቃ እንደነገርኩ እኔ በጣም ስለማከብረው ነው ደግሜ ደጋግሜ የምጠራለህ እንትን ዮሐንስ ሀብተማርያም ጆኒ ሀብቴን የምጠራለህ። እኔ ስሙን ስጠራ ደስ አይለውም ጆኒ እና ጆኒ እሱም የምጠራልህ በምክንያት መሰለ እንትን አይልም፣ መስመር አይስትም ወይም አይፎርሽም። እዛ ለጽሁፍ ስትሰጥ ታውቃለህ፣ ለጽሁፍ የተሰጠ ሰው ያ ነገር እንደተከበረ ቢቆይ ደስ የሚለው ሰው ወይም የማያገባው ነገር ላይ ሰተት ብሎ የማይገባ ምናምን ጻፊ ኑሮውን የሚኖር በቃ እዛ መንፈስ ላይ አለ። ድሮ እነስባት ባሉበት ነው አይከብድም። በሳቤ ይሄ ዘመን ራስን ለምን ይሄ የጽሁፍ ሰማዕትነት እኮ ማለት ነው። አሁን የኛ ኢቭን ድሮ ስንል ሩቅ አይደለም። የኛ እናት አባቶች የነበሩበት ዘመን ላይ ስነ ጽሁፍ ዋጋ ነበረው ማለት ኢቭን ጋዜጣ ላይ የሚጻፍ ጽሁፍ እኮ እነ ጳውሎስ ኞኞን ጽሁፍ በጣም ብዙ ሰው ነው የሚጠብቀው በቃ ስራዬ ብሎ ማለት ነውና ምን አለ ተብሎ ከዛ እዛ ጽሁፍ ላይ ሳምንቱን ሙሉ ሙግት ይደረጋል፣ ይወራል። እነ ሎሬት ጸጋዬ ጽሁፎች የራሳቸው አምዶች አሏቸው። ሪሰንትሊ አሁን ይሄ መጽሔት የምትለው እኮ የለም አሁን ሰው የሚከታተለው ሲሪየስ ጻፊ የምትለው የመጨረሻው እንትን ደግሞ እንትን ነበር አይደል? ፍትህ ነበር። እንግዲህ ፍትህም አሁን ቆመች። ፍትህ ላይ አሁን የተወሰኑ አምዶች ጽፍ ያለው እዛኔ ግን የዛኔ እንኳን ስንጽፍ ሞር ፖለቲካል አምዱ ነው የሚነበበው እንጂ አርቲስቲክ አምዱ አይደለም። ገብቷል አባባሌ? ሶ ፒውርሊ ፖለቲክስ ብቻ ሆኗል። ኤቭሪቲንግ ፖለቲካ ሶ የመጠየቅ የማሰብ አእምሮ የሚለውን መጽሔት ነበረ ድሮ። ሶ እዛ ላይ ብዙ ሀሳቦች ነው የሚወራው፣ ብዙ ነገር ይጠየቃልና አይኪው ራሱ እየቀነሰ ነው የመጣው። ቤዚካሊ በአለም ደረጃ አሁን ላይ አይኪው ኢንተለጀንስ የሰው ልጅ እየቀነሰ ነው። ሶ ያስፈራል አሁን አካሄዱ። አሁን ደግሞ የኛ ልጆች ደግሞ ጭራሽ መጽሔት ምን እንደሆነ ማያውቁ ሊመጡ ይችላሉ። ጽሁፍ ቁጭ ብሎ ማንበብ ዊርድ ሊሆንባቸው ይችላል። ኤቭሪባዲ ሃዝ ታብሌት። አብዛኛው ታብሌት ላይ ደግሞ የሚፈጀው ቪዲዮ ነው። they don't have time to read. so ፊውቸር ላይ ልጆቻችንን በተለይ ራሱ ሲሪየስ ሆነን ገና ከህፃንነት ጀምሮ የተረት መጽሐፍ እየሰጠን ማንበብ ግዴታ ነው እያልን ካላሳደግን ብሬናቸው በጣም እየተጎዳ ነው የሚሄደው። ምክንያቱም ያላነበበ ብሬን እየሞተ ነው የሚሄደው። ይሄ በሳይካትሪም ያለ ነውና በጣም ያስፈራኛል። ትንሽ ኢቭን እኛ እንኳን ፌስቡክ ላይ ብቻ እየነበረ ጊዜ እነዚህ የቪዲዮ ፕላትፎርሞች ሳይመጡ እነ ቲክቶክ እነ ኢንስታግራም ሳይመጡ ነበሩ ጻፊዎች። አሁን ፌስቡክ ላይ ራሱ ብዙ ፎሎወር ያላቸው አሁን ግጥም ብቻ የሚል ግሩፕ ነበር የምታስታውስ ከሆነ። ፌስቡክ አሁን ሞስት 2 አመት ሊሆነኝ ነው ከተውኩኝ። ግን የዛኔ 900,000 ምናምን ግሩፕ ሜምበር ያላቸው ግጥም አብዮት ራሱ ግሩፕ ነበረው። ሌሎች ፔጆች ነበሩ። እዛ ላይ ሰው ላይክ ያደርጋል፣ ኮሜንት ያደርጋል፣ አሪፍ ግጥም ሲመጣ ሼር ያደርጋል። እንግዲህ አንዳንዶቹ ቶታል ያን ነገር ጥለውት ወጥተዋል። ቡክ ፎር ኦል አሁን
አምኖት ዛት አክቲቭ እንደሆነ አይ ዶንት ኖ አሁን ላይ አይደለም ሀክድም ሳይሆን አይቀርም መሰለኝ ሀክዶነ ይመስለኛል እንደዛ ያነበው ምን ያህል የኢንተሌክቹዋል ግሩፕ እንደሆነ በጣም እዛ ላይ ያሉት ሰዎች ራሱ በጣም የሚያስቀኑ በቃ ሚስብ ነገር ያላቸው ልጆች እና እንደዚህ ነገሮች እየጠፉ በመጡ ቁጥር እንስሳየውን ነው የምንሄደው ቤዚካሊ ሌላ መጨረሻ የለውም እኮ አርት የሌለው ክሬቲቪቲ የሌለው ማያነብ ማይጠይቅ አምሮ ላይ ማይሰራ ትውልድ ማለት እንስሳን መብላት መጠጣት መዳራት መውለድ ብር መሰብሰብ ፓወር መሰብሰብ ብቻ ይሆናል ግቡ ማለት ነውና አይ ቲንክ ያስፈራል ከዛ ደግሞ ያው ኤአይ የሚባለው ደግሞ በእንቅርት ላይ ጆሮ ደግፍ አለ ኤአይውን ራይት ሚ ፖኤም አባውት ላቭ ብትለው ይጽፍልሃል የሚገርም አድርጎ ነው የሚጽፍ እሱ ወድና ጥሩ ነው እኮ መጻፉ ኢትስ ኖት ሮንግ ግን ሰው ክሪኤቲቭ እንዳይሆን እየገደለው ነው የሚሄደው አሁን ግጥም የሚፈልግ ሰው ምን ልጻፍ ብሎ ቁጭ ብሎ ማሰብ ያቆማል ማለት ነው ማሰብ ያቆማል ከዛ ራሱ ጻፍልኝ ይላል ብሬን እየሞተ ነው የሚሄደው ብሬን እየሞተ ይሄዳል ሁሌ ተቀባይ ነው የምትሆነው ማለት ነው ሶ በተለይ ከአንባቢ በላይ ለጻፊዎች ማጠር መንስኤ ይሆናል ጻፊ ሬዲሱ ከጻፈልኝ እኔ ለምን ተጨነቃለሁ ለምን ክሪኤቲቭ ሆናለሁ ቢለው ነገር አሳሳቢ ነውና አይ ዶንት ኖ መፍትሄዎቹም እንደሚሆኑ ለምሳሌ እንደ ሀገር ብቻ አይደለም ይሄ ነገር የመጣው እንደ ዓለም ነው እና ግን ያው እንግዲህ እንደዚህ ስንጋበዝም ስናወራም አትሊስት የኛ ኦዲየንሶች መጽሐፍ ማንበብን አርትን ትላልቅ ሀሳቦችን መስማትን ማየትን መጠየቅን ማሰብን ካቆሙ መጨረሻቸው ምን እንደሚሆን ግልጽ ነውና ያልጠየቀ ያላነበበ ማህበረሰብ ያው እንዲመለስ ነው በጣም ምኞቴ እኔ በቃ አትሊስት ሶሻል ሚዲያው ላይ ያለው ነገር እንዲመለስ በቃ በዛ መንፈስ ውስጥ ቢሆን ደስ ይል ነበር በቃ ሰው የሚያነበው ነገር አያጣም ሰው የሚጠይቀው ነገር አያጣም የሚጠይቀው ነገር ካላጣ ደግሞ ብዙ መልሶች አሉ ከዛ መልስ ደግሞ ራሱን መገንባት ይችላል ማለት ነውና እነዛ ሰዎችን ባይጠፉ ያ ነገር ቢመለስ አሪፍ ነው ብዬ አስባለሁ እንደው በብዙ በነበረበት መልኩ ባይመለስ እንኳን እንደው ይሄኛው ጊዜ የዚህ ነው ቢባል አሁን ይሄኛው ቀን ሌላ ጊዜ በቃ ሌላ ጊዜ እንደፈለጋችሁ ሁኑ ይሄኛውን ሳምንት ግን አትንኩብን ምናነበው ምናምን አንጣ ስለዚህ ያን ቀን በቃ ምንም ማድረግ አይቻልም ሁሉም ጽሁፍ ላይ ነው የሚያነበው ያነባል ኮሜንት የሚሰጠው ይሰጣል ስለዚህ አንዱ ቀን የዛ ነው ማለት ነው በቃ የምትልበት ቀን እንኳን ይሆናል ቢያንስ አትሊስት ይሄ እንኳን ቢደረግ አሪፍ ነው እንግዲህ አንዳንዴ እንግዲህ ዘመን የሚያመጣው ነገር በአርት እንደሚያከብር ሰው አሁን ላይ የዛን የነበሩ ሰዎች ቢኖሩ ራሱ ባክነው ነው የሚቀሩት ብዬ ነው ማሰብ ያንን የመሰለ ፖቴንሻል ይዘው አሁን ሎሬት ጸጋዬ በዚህ ዘመን ተወልዶ ቢሆን አይ ዳውት ከዚህ በፊት ሞክሬ ስለማቅ ነው ፌስቡክ ላይ ምናምን ዝም ብዬ የሱን ስም ሳልጠቀስ ፖስት አደርጋለሁ ግጥሙን ነው 12 ላይክ 20 ምናምን ላይክ ምናምን ነው የሚያገኘው ግሩፖች ነው ስሙን ስጠቅስ ደግሞ ላይኩ ይጨምራል ለምን ሰው ስለሚያውቀው ነው እንጂ ላይክ እያደረገ ያለው ግጥሙ ገብቶት አይደለም እና አሁን ላይ ለምሳሌ ኤኒ ራንደም ጋይ መጣው ነው ያንተ ግጥም በሱ ሌቭል ወይም በራስ ኢንተለጀንስ ያን ክሬቲቭ ሌቭል እየጻፍክ ሊሆን ይችላል ግን ያን የሚረዳ ማህበረሰብ ስለሌለ ወይም ኦዲየንስ ስለሌለ ዝም ብሎ ይቀራል ማለት ነው የነ ቦታ ላይ እና ትንሽ አስፈሪ ነው በተለይ እንዳልኩ እንደ ማህበረሰብ ስታስበው ግን እንዳልከው ደግሞ መልፋት ደግሞ ያለበት ለዚህ ነው አሁን አንተም ሳይ በጣም የወደድኩት ቲክቶክ ፔጁን እንትን ሲሉኝ ሳይው ግጥሙንም ሐሳቡንም ወጣቱ ጋር ለመድረስ የአርትን ቫልዩ ለማድረስ እየሞከርክ ነውና እንዳንተ አይነት ወጣቶች መበረታታት አለባቸው ብዬ አስባለሁ ከዛ ውጪ ደግሞ እንዳልከው ነጆኒንም ሌሎችንም ነገሮች እንትን ብለን በዚህ አጋጣሚ እንግዲህ እንደ ግሩፕ ነገር ማህበር ነገር ማድርጎ ያንን ሙቭመንት የመመለስና ግጥም ሲጥምም ነበሩ
ብዙ የሆነ ሙቭመንቶች ነበሩና እንትን ብሎ ሰብሰብ ብሎ መመለስ ያለበት ይመስለኛል። እኔ አሁን ቴሌግራም ያሳያል እኮ ስንት ሰው አንዱን ስንት ጊዜ እንዳየው እኮ ያሳያል። በፊት እኮ ምን ያህል ሰው እንዳየው ይገርምሃል። አሁን እንደው እዛ ውስጥ ክሊክ አድርጎ የሚገባ ሰው ግን አለ? ፐርሰናል እኔ ራሱ ብታይ ረጅም ጊዜ ካየው በቃ እኔ አሁን በጣም ገባንም በቃ ነገርኩ። በቃ ቀን አለ በቃ ቁጭ ስትል ዘጋ ክሊክ አድርገህ ገብተህ 1-3 ምናምን አይተህ ምናምን ገርሞህ ምናምን አነቃቅተህ ትወጣለህ። በቃ አይተህ ምናምን እና ማለቀቀ ደግሞ ምናምን እስኪ አሁን ሊንኩን ተጭነነዋል እውነት ቢኖር ራሱ ቀና እንግዲህ እስቲ ወደፊት እዚህም ላይ አንዱ አላማው አርሞ ላይ ግጥም ጊዜ ይኖራል ብለን እናስባለን። አንድ የቀረጽናቸው ሰዎችም አሉ ግጥም ላይ። እንግዲህ ከመጨረሳችን በፊት መጨረሻ መልእክት ካለ ለተመልካቾች እንዲሁም አንድ ግጥም ብትመርቀልን አንድ ያጣላል ስለሚባል ደስ ይለናል። እሺ ያው እንትን ምንድነው ሐሳብ ካልከኝ አሁን ያወራንበት አብዛኛው ያው በጥበቡ ዙሪያ ምናምን ስለሆነ ሚዲያዎች ራሱ አስተዋጽኦ ቢያደርጉ አሪፍ ነው። እንደው በምኑም ይሆን የሞከሩ የነበሩትን ሰው ይሰበስቡ የነበሩትን ራሱ እኮ አናታቸው መተህ ወደዛ ጥጋቸውን አስይዛቸዋል በጥበቡ ዙሪያ ማለት ነው። ገባ? አሁን ስታዲያ የሆነ ሀገራዊ ነገር ሲዘጋጅ ምናምን እንደው የሆነ 1-2 አርቲስት ወይ ምናምን ጠርቶ እንደዛ ነው አሁንም የሚፈልገው ምናምን እና ሚዲያው ላይ ራሱ ተላልቁ ሚዲያም ቢሆን ሽፋን ቢሰጠው እንደዚህ አይነት ሰዎች እስካሉ ድረስና መስራት እስከሚችሉ ከሆነ እዛ ጋር የራሱ የሆነ ፕሮግራም እንደን ሰው እንዲከታተለው የማሳው ያለማሳው ጉዳይ እኮ ያዘጋጁ ነው። ገብቷል? ግጥም እንዲሰማ አድርገህ ማቅረብህና ሰው ዝም ብሎ እንትን የደከመው ደግሞ እንዲያይ ማድረጉ አንተ ጋር ያለ ነገር ነው እና እሱ ነገር ቢፈጠር ትላልቅ ሚዲያዎችን ቢሳተፉበት አለ አይደል? የሙዚቃ ውድድር አለ አይደል? ያ ሙዚቀኞች ውድድር ብዙ ነገር እየተከፈለበት ብዙ አይደል? እዛ ውስጥ ግን ግጥም አለ እኮ ገብቷል? ዋጋ አይሰጠውም እንጂ ሙዚቃ እንደዛ መሆን የለበትም። ለምሳሌ ግጥም ራሱን ችሎ የሚቆም ነገር ነውና ገብቷል? ሶ ሙዚቃ ብቻ ላይ ከሆነ ፎከሳችን የግጥም ኃይል እየቀነሰ ይመጣል። ስለዚህ ግጥም ብቻ ሲነበብ ግን ሐሳብን ፎከስ አድርጎ ቃላቶቹ ላይ ጽንሰ ሐሳቡ ላይ ኮንቴንቱ ላይ ስለሚሆን ግጥም ሲሰማ አእምሮ ሞር ይሰራል። ሙዚቃ ላይ ብቻ ከሆነ ግን ፎከሳችን እንዳልኩ አንዳንድ ሰው አእምሮ ዜማና ቢቱን ነው እንጂ የሚሰማው ግጥሙን ልብ አይልም። ብዙ አመታት ሰምቶት ሙዚቃውን ግጥም ውስጥ አይቆያውቀው። ሶ ግጥም በብቻው በራሱ መቅረብ እንደሚችል መሰረትም እንደሆነ ማወቅ የጥበብ መነሻም እንደሆነ እንዳልኩ ጠብታ እንደሆነ ያ ጠብታ ነው አንድ ላይ ሆኖ ውቅያኖስ የሚሆነውና የግጥም ዋጋ እየቀነሰ ያለበት ሁኔታ ይመስለኛልና ፈጣሪ እንደይቀው በታምር ይላል። ስለምንድን ነው ቆይ እኔ የሞትኩለት ጨረቃ ደም ለብሳ ምድር ማትጨልመው የስቅለትህ ታምር የማይገለጠው አይተ የለ ኑረት እልፍ አላፍ ሰዎች እርባና ቢስ ብለው ከግራ ወደ ቀኝ እያማቱ ገፍተው ቁም ስቅል ሲያሳዩኝ በነገር በመውጋት ደምን ባሳነባ መድረሻ በማጣት ተጎንጨው እያሉ የነሱን ግፍ ጽዋ ለመንጻት ሲጥሩ በሃጠ ግራዋ ላጠፋቸው እየቻልኩ ባንዲት ዘለላ ቃል ግዳይ ሰውናቸው ሸርታተት እያልኩኝ እንደ ግንባር ቅማል እውነቴን ነው ምለ ከምሬን ነው ምለ ኖርኩኝ ተቆግቼ እንዳልሞት እንዳልሽር መግደል እየቻሉ በጓንዴ ምንሽር ዘውትር የጣሬን ድምጽ ስቃይን ለመስማት መሞት የለበትም ብለው በመስማማት አቆዩኝ። በል እስኪ ንገረኝ በየትኛው ቅኝት በየትኛው ዜማ በየቱ ዝቅታ የከፍታ ማማ እንባ ካይን ይወርዶ ያልተንቆረቆረ በቀመር ፍልውሃ ገብቶ ያልነፈረ እኮ በላልስ ማተናገረኛ እንዴ ምን አነሰኝና ያለ ተአምራት ካፈር ልግባባ እንዴ ይበዛል ካልክ እንኳ በሰዎች ምህምታ በውሾች ሲርሲርታ በዝንቦች ዝስታ በንቦች ጥስጥስታ በታምር ግደለኝ ከአፈር ቀላቅለኝ ለምድር ቁም ስቅል ገድል እንዲሆነኝ ይላል።
እና አንተ ስትምታምር እንደተፈጠረው ያ ጨረቃ ያ ምናምን እንደተለወጠው እኔም በቃ ቢያንስ ትንሽ ታምራት አስፋው ላየሁት ነገር እዚህ ምድር ላይ ይሆነ እኔ ተሰቃይቻለሁ። እኔም ተገፍቻለሁ ወደዛ። እንዴ በጣም እናመሰግናለን ቅዱሴ። አርት ህይወት ነው፣ አርት እስትንፋስ ነው። አርት የሰው ልጅን ሰው የሚያደርገው ትልቁ ጸጋ ነው እግዚአብሔር የተሰጠውና መጽሐፍ ማንበብ መሆኛን ጫሪታን ያልኩ መሞነጫጨር አታቁሙ፣ መሳል አታቁሙ፣ መመሰጥ አታቁሙ። እንግዲህ አርምሞና አርት ጥበብ የሚለያዩ ነገሮች አይደሉም። ጥበብ የሚወለደው ከጽሞና ነው። ስለዚህ ያንንም በማሰብ ነው እንግዲህ አርትን እንደ አንድ የማይንድፉልነስ ፕራክቲስ የሚወስዱት። ስለዚህ አርምሞ ላይ ከዚህም በኋላ ብዙ የአርት ሰዎችን የጋበዘን ቆይታ የምናደርግ ይሆናል። ቀጣይ ሳምንት ላይ እስከምንገናኝ ድረስ ባላችሁበት በጥበብ ቆዩ።